በጀነት በኩል መጣበት ከደህነት ከፈራ ከሸይጣን ነው ከሞት ከፈራ ከሸይጣን ነው በተለይ አቋም የሚያስፈልግበት ላይ ወንድሞች የሚፈልጉ ላይ ደህነትን ፈርተ ገንዘብ ከከለከል ከሸይጣን ነው ወቀው ጅብሪል ሲያለቀሳየው ጅብሪል አንተ ብኪ ወአንተ في هذا المكان በዚህ ክብር በዚህ ከአላህ የተሰጠ ክብር ለማን ያልሰጠውን ክብር ሰጥቶ እንዴት ታለቅሳለህ ስለው ያ መሐመድ አለ ወማ ይድሪኒ ኢብሊስም እኮ እንደኛ ደረጃ ነበረው አለ እኛ ጋር እኮ ይኖር ነበር አለ እኛ ጋር ኢባዳ ያደርግ ነበር ተስትኖር በዚህ ይሄ ቁርአን አብራርቶልሃል ያለፉት ሁለት አያቶች ምዘይ ቁርአን ላይ ያሉ አንዱ አያ አላህ ስለራሱ እየነገረህ ነው ባንተና በአላህ መካከል ያለው ግንኙነት ምን መምሰል እንዳለበት ሁለተኛው አያ ደግሞ ባንተና በራስ መካከል ያለው ግንኙነት ምን እንደሆነ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ የበለጥንበት ምክንያት ለምንድን ነው በጨዋታ አይደለም በቀላል አይደለም ሌላ ምክንያት አለ القرآن أو الإسلام أنتن لما كرسنا أنتن لما لوتنا ليخرجهم من الظلمات إلى النور كألما وده برهان كبشتا وده تأمنت كتنشنت وده تلقنت كوردانت وده يتكبر سو راسن يميكبر سو ሰዎችም የሚያከብሩት ማለት ነው በሚሰራው ስራ የሚሰራው ስራ ነው የሚያከብረኝ የሚሰራው ስራ ነው የሚያዋርደኝ የሚሰራው ስራ ነው ወደፊት እንድራመድ የሚያደርገኝ ወይላ ወደ ኋላ የሚያስቀረኝ ምንድነው ይሄ ነገር በእስላም በአላህ عز وجل ከመጀመሪያ ስንመለከት ታስተውላለህ ቁርአን ላይ የአደምና የኢብሊስ ታሪክ ይደጋገማል የአደምና ኢብሊስ ብዙ ጊዜ ደጋግሞታል አላህ عز وجل ይሄ መደጋገም ለጨዋታ አይደለም ቀልድ አይደለም ወይም ጋዜጣ አይደለም ጋዜጠኞች የማተሚያ ሰዓት ሲደርስባቸው ገጽ ከተረፈ የዛሬ 3 አመት የታተመውን ከአርካይቭ ውስጥ ከአርሺቭ ውስጥ አውጥተህ አስገባልኝ ይላል ማን ያነባል ይላል ዝም ብለህ አስገባው አንባቢው ምን የሚያስተውለው ነገር የለም በማለት ያላህ አይደለም የሚደጋገመው ታሪካችን ከዛ ጋር የተያያዘ ነው አጀማመራችን ከዚያ ነው አላህ አደምን ፈጥሮ ሰማ አፈጣጠሩ ራሱን ተመልከት ይሄንን ከአላህ መላእክቶችን ሲያናገር وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما كنتم تبدون وأعلم ما كنتم تبدون ما كنتم تكتمون متدبقوتن مشفنوتن متدبقوتن متገልጡትን በግልጽ መታወሩትን በነፍስያችሁ የምትይዙትን አቅ ነበር ይላቸዋል ስለዚህ አንድ ተፍሲር ሚላን መላእክቶች ምን ብለው ያስቡ ነበር አደም ከመፈጠሩ በፊት ከኛ የበለጠ አላህ ፍጡር እንደኛ እንደዚህ ክብር ያለው ፍጡር አይፈጥርም ይያሉ ነፍስያቸውን ያናገሩ ነበር ሰበርሳቸው ይናገሩ ነበር መላእክታ ያቃል እኮ አላህ እንደሚያውቁ እንኳን እናንተማ ተው አላህ ይድረስልን من درس الزالة تاركم من يمتال وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين الزلال
ሌላ ነገር ደግሞ ተፈጠረ። አላህ መላእክቶቹን ለአደም ስገዱ አላቸው። መላእክቶች لا يعصون الله ما امرهم ويفعلون ما يأمرون الله ያዘዛቸውን ነገር ወዲያው ነው የሚፈጽሙት አውቶማቲካሊ ትእዛዝ ከማክበር ከጣዓ በስተቀር ማዕሲያ አያውቁም لا يعصون الله ما امرهم ويفعلون ما يأمرون لكن عند فطر እዛ ላይ ወጣ وسجد الملائكة كلهم أجمعون إلا إبليس ብቻውን ቆሞ ተገትሮ ቀረ فالله سأل لمن ما استغدوا قال يا إبليس ما منعك ألا تسجد للساجدين استكبرت أم كنت من العالين ببزو عينة أقبوتها الله فأنت بوتها ما لك لا تسجد إذ أمرتك مليه يا ربنا قال راس يسفرانا إذ أمرتك كان يتزازون كان يملك تزاز كان يمتع لتزاز سجد بيا لمن أرسجدك ماله أمر تزاز الله زاز يتاسم يا الله زاز يمتس بدنيا بآخرة يواردان نسأل الله العفو والعافية بالبيت السنة እንዴት ነው አላህ ጋር የምትጋጩት አው የሰው አላህ ጋር የምንጋጨው እንዴት ነው የሰፈር ዱርዬ ማልችል ሰው አላህ ጋር ጋጫለው የካፍሮችን እኮ ይጎዳቸው ይሄ ነው ዓለምን አስረክቧቸዋል በአሁኑ ሰዓት 300 አመት ሆናቸው ዓለምን ከያዙ ካፍሮች ከዛ በፊት እኛ ነበር ደግሞ እንደዚሁ አውሮፓን 800 አመት አስተዳድረናታል በሰላም በብልጽግና ሳይንስ ያስተማርናቸው እኛ ነን ንጽህና ማያውቁም ነበር ፓሪስ የምትባለው አሁን የሽቶ ከተማ የምትባለው ወይም ፈረንሳይ የሽቶ ሀገር የምትባለው በዛ ጋር ተያይዞ ይሆናል እኛ አውሮፓ ስንገባ እነሱ ሽንት ቤት የሚጠቀሙት ቤት ውስጥ ነበር ቤት ተጠቅመው በሩን ከፍተው ሽንታቸውንና ሰገራቸውን ይረጩት ነበር እኛንም መተን ንጽህና ያስተማርናቸው የሰው ልጅ መጻዳት አለበት ሴት ልጅ በወር አበባ እንደማትገናኝም ከኛ ነው የወሰዱት ከዛ በፊት ዝም ብለው ነበር ይገና እስከ ቅርብ ድረስ በዚህ ይመስለኛል ባልሳሳት ባረሳ በዚህ የሰለመች የብሪቲሽ ዶክተር አለች ይሄኛው ነው ያወቅና አሁን ነው አለች ከየት አመጣችሁ ተመለሳ ስታይ ويسالونك عن المحيض قل هو اذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فاذا تطهرن فاتوهن من حيث امركم الله ان الله يحب التوابين ويحب المتطهرين صحابات እየጠየቁ ነበር እኛ ታሪካችን ከአላህ ጋር የተያዘ ነው ይሄ ኢብሊስ አልሰግድም ካለ በኋላ የሰጠው ምክንያት ምንድነው قال انا خير منه خلقتني من نار وخلقته من طين ለራሱ ሚዛን አስቀመጠ ሚዛን የሚያስቀምጠው አላህ ነው የሁሉንም ሚዛን የሚያስቀምጠው አላህ ነው ድንጋይና ወርቁን የፈጠረው ማን ነው ፈጥሮ ዋጋቸውን ያበላለጠው ማን ነው ሁሉም ነገር ሰዎችን ፈጥሮ ያበላለጠው ማን ነው መላእክቶች ራሳቸው ያበላለጣሉ እኮ የጅብሪል ደረጃ ሌላ ነው የሚካኤል ደረጃ ሌላ ነው የመለከል ሞት ደረጃ ሌላ ነው የራዕድ የሚጮህ ራሱ ራዕድ መላእክት ነው መለክ ነው አንድ መላእክት ነው ድምፁ ነው የሚጮህ ይሄ ደግሞ ጅራፉ ነው ይላል ሐዲስ ላይ ሲለው ብልጭ ይላል ይሄ ደመናውን እዚህ ደመና ወረደልኝ ስትል አንዱ حرام ይሰራል አንዱ ዙልም በተለይ ዙልም ይሰራል አንዱ እዚህ ተሸረኮተ ትንሽ ኃይል ሲያገኝ ትዝሚላቸው ራሱ ወንድሙ ዙልም መስራት ዙልም ይሰራል አላህ ይዘዋል አይናችን እያየ ይሄዳል ስንት ጊዜ በዚህ አልፏል ድርቅ እያላችሁ ነው ራሳቸው ደመና በዚህ አልፏል ብዙ ጊዜ በደስ በላያችን ላይ በተለይ ዙልም የሚሰራው ነገር የሰው ልጅ ቢመክሩት አልሰማለ ሰዎችን ፈጥሮ የሚያበላልጠው አላህ ነው وكما يقول القرآن الكريم وربك يخلق ما يشاء ويختار ما كان لهم خيرة سبحان الله عما يصفون وربك يخلق ما يشاء يفلقون فتره يفلقون دم يمرتال لجنة يمرتال لجهنم مسؤول የሚያስገባ ከጀነት ደሞ ለሚባሉት ነብዮች አሉ ከነብዮች በላይ ደግሞ
ሩሱሎች አሉ المرسلين الرسل ከዛ ወረድ ስትል صديقين አሉ የዚህ ኡማ صديق አቡበከር صديق ነው ብቻውን ነው ከሱ ጋር ብዙ ምንነት ማታገኘው ዑመርን ታገኛለህ ከዑመር በኋላ ያለ ይሰፋል ጋፑ ይሰፋል ልዩነታቸው ዑስማን ወአሊ ጋር ስትመጣ ከና ከአሊ በኋላ ደግሞ እንደዚሁ ሁሉም የጀነት ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ከዛ الصديقين والشهداء ደግሞ ለአላህ ሲል ደማቸውን ያፈሰሱ ማለት ነው ደማቸውን መጨረሻ የሚሰጠው ደም ነው ደማቸውን ሰጡ خلاص ከዚህ በላይ የሚሰጠው ህይወታቸውን ሰጡ ለእስላም ሳይሳሱ ህይወታቸውን የከፈሉ ሹሃዳ ይባላሉ የነገር ደግሞ ራሱን የቻለ ደረጃ አለ ለነሱ የተዘጋጀ 100 ደረጃ አለ ለነሱ ብቻ ከመቶ የጃ በእያንዳንዱ በአንደኛውና በሁለተኛው ደረጃ መካከል ያለው ከማ በይነ ሰማይ ወልአርድ በሰማይና በመሬት መካከል ነው ይላል ረሱላህ ሰለላሁ ዐለይሂ ወሰለም ከዛ ወሳሊሒን ይመጣሉ ደግሞ ከነሱ በታች ሳሊሒን አላህ ነበር እንትን ማበላለጥ መብት የአላህ ነው የዓለም እንደዚህ የተምታታው ይሄ ተስቶ ነው ወደ ሰው ሲወርድ ማን ወሰደው ኃይለኞች ወሰዱት ኃይለኞች እንደፈለጉ ማድረግ ጀመሩ خلاص የራሳቸው መጻፍ ጀመሩ ለራሳቸው ሙሉ መብት ሰጣል ለቤተሰቦቻቸው የቀረው ህዝብ ተራ ህዝብ ነው ዋጋ የለውም ራሳቸውን የሚጠብቁበት ነገር ሁሉን አዘጋጁ ያ እስከ ዘላለም የሚኖር መሰላቸው ይሄውና በእኛ እድሜ እንኳን ስንት ሲወርዳ ኃይለ ሥላሴ ሲወድቅ አየሁ ደርግ ሲወድቅ አየሁ እንደገና ዲሞክራቲክ ተብሎ ሲወድቅ አየሁ ያል በዓለም አቀፍ ደረጃ ስንት ኃይሎች ቆጠር በአፍሪካ በአውሮፓ فابليس መጣና انا خير منها እኔ ከሱ በልጣለሁ ከሳት ነው የፈጠርከኝ እሱን ከጭቃ ነው የፈጠርከው فالله اهبط منها فما يكون لك ان تتكبر فيها فاخرج انك من الصاغرين قالوا اهبط منها من البيت الزي ላይ اخرج ነው ያለው ይሄኛው اهبط ያው ሲወጣ መስወደታች ነው የሚወጣው اهبط ማለት ደግሞ ወረድ ማለት ነው እዚህ ላይ ራስን ስላከበረ اهبط ይላል اهبط منها ورد يعني الله اورد ራሱን ከፍ ሲያረግ بغير ያለ ሐቅ የማይገባው መብት ለራሱ ሰጥቶ አሁን በየቦታው እንደምናየው ለራሱ መብት ሰጥቶ ይሄን ያደርጋል ይሄን አፍርሶ ይሄን ገንቡ ይላል ፈና ለራሱ መብት ስለሰጠና ራሱን ከፍ ስላደረገ በውሸት የተነሳ ሰው በውሸት የተነሳ ምን ማለት ነው ወደ ላይ የሚሄድ ምንድነው ጢስ ማለት ነው እዛ ይበታተና ተበትሎ ይቀራል የሚያጤስ ሰው ምንድነው ይላል ቸግሮኝ ነው ይላል ታዲያ ይሄን ወይ እንደ ጢሱን ተከትሎ ሄድና እዛው ጢሱን አከረ ተገላገል ከዚህ ከዱንያ እሱ ይሻላል የኛ ደንብ ስትመለከት ጫቱን ይዘው ምናልባት ጫቱን ይበላበት እኮ የለውም ምሳም ይበላበት እኮ የለውም ጫቱን ይበላ ምሳም ይበላበትም ያለ ሸርተራ ሲሰራ ነው የምታገኘው ጫት ይዘው ቁጭ ያለ ስንት እያሰባሰበ በብር እየቆጠረ በመቶ ሺህ በሚሊዮን እየቆጠረ ጫት ይዘው እነዛ ብልጦች ናቸው ሰበስቡ ላለ ገንዘቡን ሐሙስ አንዱን ቃልቻ ይዞ መጥቶ ና አባላኝ ይለዋል አባላኝ ስጋ ገሳ አባላኝ ቅጠል ነው እንደኛ አባላ ወናስ አስተግረብ እንደሆነ አንዳንዱ ሀብታም ደግሞ ግፈኛ ነው እሱም ሼክ እኮ ሲባል ነው አብሮ እኮ ሼክ ሆናል ምናልባት በጉድ ነው ወዳውን ትለው 20 ሺህ ብር ያስወጣዋል የኛ ግን ምናልባት 1000 ብር ይሆናል አላውቅም ዋጋውን በእኛ ጊዜ 50 ሳንቲም ነበር ከኔ በ75 የተገዛው ከኔ ቁመት የሚረዝም አይቻልም መኪናው ውስጥ አስቀምጦት ጫቱ ወጥቷል ወደው ምንድነው ሻሽተው ደግሞ እንትና
ሊያስታውክ ደረሰ። አንተ እንዴት እንደምበሉት ያለች የኛ ሰዎች ናቸው የገዙት ያለች ራሴና ከብራለ ስል قال احبط منها ነው خلاص አዋረደው وما يكون لك أن تتكبر فيها እዚህ ለፊት መተነው የምትኮረው ተከብር ተተከበረ فيها فاخرج ይሄ ደግሞ ሁለተኛው خروج በጀሰብ ይሆናል ያኛውስ ምናልባት ሳይኮሎጂካል ይሆናል ይሄኛው ደግሞ ምክንያቱም ክብር ሳይኮሎጂካል ነው احبط ነው ተጋ ስለዚህ አንተ ወራዳ ነው ስለ ባህሪው الاخلاق الحابطه እንላለን اخلاق ባህሪ ማለት ነው ባህሪ ወራዳ ስንል በአረበኛ የምንጠቀመው ሁቡጥ የሚለው ነው የወረደ ባህሪ ነው ባህሪ ወራዳ ነው እንላለን ሰው በሌላ አይዋረድም በልብሱ አይዋረድ ይሄ ያን ሺህ ብር ስለበሰ ያኛው 10 ሺህ ብር የሚዋረደው ነገር አለ ሚዛን አይደለም ወይም በቁመቱ ወይም በፍሮቱ ወይም በቅላቱ በጥቁረቱ አይደለም መበላለጥ ሌላ ነው መጀመሪያ በዕልም ነው hatta በዱንያ በዕልም መሆን አለበት ከተማር ካንተ የዱንያውን ዕልም ማለት ነው ታግሰስ ከ12 ያክፍል 12 ያክፍል ደግሞ ማትሪኩሌሽን ወስጄ ማትሪክን ባል ወስጄ ሃይ ግሬድ አምጥቼ ኢንጂነር ሆናለሁ ዶክተር ሆናለሁ ካል ፕሮፌሰር ለመሆን ካል በዚህ በትክክለኛ ሚዛን ነው እሱ በዚህ እንትን ትላለህ ከሰው በለጥክ ማለት እኮ ነው ካልተማርክሳ ማላ ካቋረጥ ችላ ካልከው ትምህርቱ ምንድነው የሚሆነው ወደታች ትቀራለህ የዛሬ 20 ዓመት ሸዋበር ላይ ዳዕዋ ሳደርግ እዚህም እንዳይሰሙ ተፈተው ተማሩክ ተምረህ ጠንከር ካልተማር ዘበኛ ትሆናለህ ብዬ ለካዛ የመስጊድ ዘበኛ አለ አሁን እዛ ቁጭ ብላንቻ ዳዳመተኝ ይሆናል እንግዲህ ማይክሮፎን ቤት ያስይዛል ሸማመድ እንደው ዘበኛ አለ እኔ ለእናንተ ለልጆቻችሁ ነው ልጅ ዘበኛ እንዳይሆን እንዳንተ አንተ ዘበኛው ካለፈ خلاص እዳዳ ነው በዘበኛ ፊርደውስ ለሁሉም ክፍት ነች ለመንገድ ጠራጊው ለንጉሱ ፊርደውስ የአኺራ ደረጃ ክፍት ነው መጠየቅ ብቻ ነው አምስት አውቃት ስለሰግድ اللهم اجعل من اهل الفردوس በል ይሰጣል ይሄ የዱንያ ሚዛን ነው እሱን ትክክለኛ ሚዛን ነው ምክንያቱም ደክመው ነው ዩኒቨርሲቲ መግባት ቀላል ነው ዩኒቨርሲቲ ገብቶ 4 አመት 6 አመት 4 አመት ባችለር ዲግሪ 6 አመት ማስተር 8 አመት ፒኤችዲ ማልጦኩም ይወጣል ቀላል ከመሆኑ ጋር ከባድ አይደለም አምሮን ከፍተህ በቅረፍት ወስዳለህ ማጥናት ነው ግን የዚህ ትውልድ እንትን ደካማ ትውልድ ሆነ በእኛ ጊዜ ሌላ ብሪጅ ሲስተም ነበር አምስተኛ ክፍል እናስተርጉም ነበር እንግሊዝኛ በጣም የዞረስን ተማሪ ፈረንሳይኛ ያሰጠ ነበር 11 ያክል ተማሪ ፈረንሳይኛ ነበር የሚያወሩት የእንግሊዝኛ ተማሪ እንዳይነቁባቸው ፈረንሳይኛ አወራ ባዮሎጂ አስተማሪ በእኛ አስተዋሳል ህንዳዊ ነበር ሆቴ እንግሊዝኛ ሰራ እኔ በነበርኩበት ጊዜ ህንዳዊት ነበረች ምንም አታውቅ በዛ ነው እንግሊዝኛ ተማሪ ትክክለኛ ሚዛን ነው ዶክተር መባል ትክክለኛ ነው ዲግሪ ያለው ማለት ሰው ያመጣው ሚዛን ነው ያ ካልሆነ ታዲያ እንዴ ይሆናል አንደኛ ክፍል ሁለተኛ ሶስተኛ ካልመጣ እንዴት ይሆናል ይሄ ካሪኩለም ይባላል አሰስመንት ነው ተማሪውን ተቀይመ الطالب ይባላል በአማርኛ ማለት ኢቫሉዌት ያርክም አንተ ተማሪውን የገመት አልፏል ይያል ተወስደዋል ከዛ ከበድ ያለ ትምህርት መጣ እንደገና ዩኒቨርሲቲ የሚባል ተከፈተ ዩኒቨርሲቲ ኮሌጅ ሁለቱም አንድ ናቸው ዩኒቨርሲቲ ኮሌጅ ስታንዳርድ አንድ ነው እና ትክክለኛ ነው በእስላም ግን ትክክል አይደለም እኛም ጋር መጥብን ይሄንን ዶክተር ይባላል የእስላም ዶክተር የለም እነሱ ናቸው አሁን በየቦታው ያበላሹ ያሉት እዚህንም ያበላሹብን ያለው ምክንያቱም ዶክተር ከለ ተናገረ አረብ ነው ከአዝሃር ወጣ ይባላል የኛ ደግሞ እዚህ ያሉት ምንድነው ሞኝነት ነው ልባል እነዚህ ነብዮች አረቦች ናቸው የአረብ እኮ ክርስቲያን አለ አይሁዳዊ አለ ሴኩላር ሲኳላ አላህ የለም ይያለ የሚኖር ስሙ ግን መሐመድ አህመድ ነው ተጠንቀቁ እንደዛ አለ ቁርአን አለ የሱ ዶክተር ያስፈልገኝ ምን ያስፈልገኝ የኛው ትክክል ነው ዶክተር ለዋለ ሜዲካል ዶክተር ነው የዩኒቨርሲቲ ፕሮፌሰሮች ዶክተሮች ናቸው ይባላል ትክክል ነው
የኛ ግን ሙስሊሞችን ሐፊዝ አልቁርአን ምን ዶክተር ይባላል ዶክተር እየተባለ እነሱ ናቸው ብዙ ያጠፉ ያሉት። እዚህ ያለው ደግሞ ይከተላቸዋል ተማርኳል። ዶክተር ማለት ምንድነው? ካንተ በላይ ነው እንዴ? ያ ከሰብአዊነት የሚጨምርለት ነገር የለም። ሞያ ነው አላህ ያስተማረን ትምህርት ነው። በዚህ ሳይንስ በሚባለው ይሄውና ይሄንን አሁን ባይኖር ኖሮ እዛ ላይ አዳምጠኝ ነበር። ድምጼ በጣም ከባድ ካልሆነ ወይም መጮህ አለብኝ ማለት መኪና አገኘን በአህያ ነበር የምንሄደው። አህያ ትወዳላችሁ? ደስ ትላችኋለች አይደል? ስታይ እኮ አህያ ደስ ይላል እኮ ደስ የሚል ፍጡር እኮ የአላህ አይደለም። በአራት እግሩ ነው የሚሄደው። እኛ ደግሞ ሰራን የራሳችንን አውሮፕላን እንባል ተሰራ በአየር ላይ። ድሮ ቤት ነበር የምትሄደው። ስንት ወር ሄዳለ አንድ ሀገር ለመሄድ ስንት ወር። ከዚህ መካ ለመሄድ አሁን እዚህ ቴሌፎን አነጋግረኸኝ ከአንድ ሰዓት በኋላ አዲስ አበባ ነኝ ይለኛል። ከዛ ከሁለት ሰዓት በኋላ ጅዳ ገብቻለሁ። ምን ልታረግ ዑምራ ላዘም ይሄ ኒዕማ አይደለም እንዴ? ከአላህ ነው ከማን ነው? የሰው ልጅ ከየት ያመጣል? በምን አቅሙ ነው? ምን እንጂው አላህ እንዴ ከየት ያመጣል ነገር? አንዱ እንዳለው በቲክቶክ ላይ ወጣና ለው ቁልት لي انه فلان شيخ ምናምን ልጅ ይሰጣል يهبو የሚለውን እነግርሃለሁ። ማስረጃው ምንድነው? جبريل فتمثل يا بشرا سويا قال ان اعوذ بك من الرحمن اعوذ بالرحمن منك ان كنت تقيا لجو جبريل ነው መርየም አለይሂ ሰላም ስመጣበት በጣም ሰብላይም የሚባል ማለት ነው። በሰው ልጅ የማይታወቅ የውበት አይነት فتمثل لها بشرا سويا فقال لا من علات قال إن معنا رسول ربك يتناقر لأهب لك غلاما زكيا منهم انتنا متان ما سرجال ጥያቄ ጅብሪል ከየት ነው የሚያመጣው? ጅብሪል ማምጣት ከቻለ እኮ እኔም ማምጣት ይችላል ማለት ነው። ያው ነው ፍጡር ማምጣት የቻለ ማምጣት ይችላል። ጅብሪል ከየት ነው የሚያመጣው? አላህ ፈጣሪ ነው። ጅብሪል መፍጠር አይችልም። ለራሱ ፍጡር ነው። ምስኪን እኮ በፍጡር ስታፍ አለይሂ ሰላም ጅብሪል አለይሂ ሰላም ከየት ያመጣል? ጥያቄው እኮ ይሄ ነው። በአእምሮ እስኪድና ትንሽ እውነት እኮ ነው ከየት ያመጣል? አላህ ነው የሚያመጣው። ሌላ በሁሉም ስትመልከት በመቶ የሚቆጠሩ አያቶችን ትቶ አንድ አያ መጣ። እሱ ደግሞ ሁጃማ የሆነውም እንጂ አቂዳ ላይ አትግቡ። አላህን ፍሩ። خلقን አላህ ብቻ ነው። ከዛ በኋላ ምን አለች? قالت ربي አለች። እሱ አይደለም እዛው ስትመልስለት ነው قالت ربي አለች። ማን ነው? ጅብሪል ነው። ማን ነው? አላህ ነው። ማን ነው ያለችው? ጅብሪል ሲያወራት ማን ነው ያለችው? قالت ربي ወደ ጅብሪል ነው ያለችው። ግን አልፎ የበዳ ሰው እንደዚህ ነው መቆራረጥ ነፍስ ይዘው መቆራረጥ ልብስ ሰፊ ሆነ ይድና እንደሽ ጀማል ገድና ብዙ ገንዘብ ታገኛለህ፣ ሀብታም ትሆናለህ። ነቀስ ይዘው ቆራጥ አያት መቆራረጥ قالت ربي أنا يكون لي غلام እንዴት ወልዳለሁ? ولم يمسسني بشر አላገባሁም ባል አልነበረኝ። ولم أكن بغيا ደግሞ በغيا ማለት ዛኒያ ዝሙተኛም አልነበርኩም አለችው። እሱ እዛ ላይ ቆመ። ተማምኖ እኮ ነው ደግሞ እንዲህ ይላል። አላህን ፍራ። ኢሳን የፈጠረው ጅብሪል ነው እንዴ? لا حول ولا قوة إلا بالله العلي العظيم። ሙስሊም እንደዚህ ይላል። አንተ ሙስሊም ምን አለ በታልኩ ምን ለማን ብለህ ነው የምትለው? ቁርአን ውስጥ ይሄ አላህ ትላልቅ ትእዛዝ ያለ ትላልቅ ስራ ትላልቅ የተሰጠን ነገር ትታችሁ ምን ይሄ እንትን ይላል። እዛው መርየም አለይሂ ሰላም እኮ መለሰችለት። ما قالت يا جبريل አላጀችም። አውቃለች ፊቷ ያለ ባሪያ ነው። የአላህ መላእክተኛ ነው ብሏታል። ተልኬ ነው የተጠቀመው ለፍዝ ግን ለሃበለኪ አለሰተህ ነው። እኔ መጣሁ ለምሳሌ አንድ ሰው ሞባይል ሰጣለኝ ለሁሴን ሰጣለኝ ለምን ፈልገህ ነው ስትል ልሰጥህ ነው እንደማለት እኮ ነው። ልሰጥህ ነው ይሄ ማን አይ ከከለኝ ነው እንደማለት ነው። ለሃበለኪ እኮ ልሰጥሽ ነው እኮ ምን ችግር አለው? እናንተ አላህን ፍሩ። ራሳችሁን ጀነካካችሁ። እኛ አንድ ኡማንን አንድ ኡማ ያደረገን ቁርአኑ ነው።
ቁርአንን ስንከተልና ነብዩ ሰለላሁ ዐለይሂ ወሰለም ስከተል እንደ አቡበክር ወዑመር ወዑስማን ወዓሊ ያለ ትውልድ ወጣልን እንደ አንድ ልብ ወአለፈ በይነ ቁሉቢሂም የኔና አንተን ልብ የሚያገናኘው እኔ ከነኝ እኔ ምናምን የምትሉት ስም አለ። እኔ አልወደውም ከመጥራቱን ስም እኔ የምወደው እስላም የሚለው ነው ኢማን የሚለው ኢነማ المؤمن اخوه او المسلم اخو المسلم እስላም የሚለው ይሄ ውብ ቃል እሱ ላይ ነው የምቆመው ሌላ አይደለም እኔ انا مسلم لان الله امرني بذلك فقولوا باننا مسلمون وامرت ان اكون من المسلمين يا النبي صلى الله عليه وسلم تعززكم مسلمين وانا اول المسلمين انا مسلمين مجمريا ነኝ النبي مسلمين مجمريا ነው አንድ ቦታ ላይ አንዜ ስትጨቃጨቁ ነው በፌስቡክ ላይ ረሳውት እንዴት እንደሆነ እከለ ነብዩን ሰለምቴ ነው አለ እንታን ነብዩ እንደዚህ አይባልም አሰን ነብዩ የሚገለጸው አላህ በገለጸው መንገድ ነው هو اول المسلمين ይሄን ይባላል ሰለምቴ የሚባለው ቃል አይባልም ሙስሊም ሆነ ነው ይባላል እስላም ተቀበለ ይባል ይቻለ ራሱ ቃሉ የአረበኛ ቃል ሆነ ወደ አማርኛ ስለወሰድከው ትንሽ እንትን مشاكل ነገር አለ فرسول الله يقول وانا اول المسلمين في هذه الامه هو اول فمسلمون ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያመጣ አንተስ ማስገባትና ከዛ ላይ የውይይት ይሄ መልሰታል ይሄ ለምን እሱ ወንድሞቻችን አዛ እናደርጋለን በዚህ አይነት ነገር ለምንስ ምን ያለ ይሄ የሚሆን ትምህርት ነው ማለት ግን ወቀታል ተጠቀምኩ እንተከመን قال الله ستلنا قال رسول الله صلى الله عليه وسلم قال رسول الله بلا عند قال رسول الله صلى الله عليه وسلم اتق الله حيثما كنت تكمل واتبع السيئه حسنه تمحوها وخالق الناس بخلق حسن تبسمك في وجه اخيك صدقه ستلن اتكمالو ያልሆነ ነገር ይሄ ሰው ሲያዳልጠው ነው እዛን ድረስ መሄድ የለብንም ተፈርፈዝ ላይ ተባለ ነገር አይደለም በቃላት ውስጥ የሚገባ ሁላችንም እንሳሳተው ውስጥ ነብዩ እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም خلاص هو رسول الله ነው ቁርአንን ተከተልስ ይሄን ቃል ያመጣል አያመጣም ነብዩ ሰለላሁ ዐለይሂ ወሰለም ስለራሱ የተናገረውን ተመልከት ሌላ ዓለም እዛ ላይ ነው መቆም ያለበት ስለ ረሱላህ ሰለላሁ ዐለይሂ ወሰለም ሪሳላውን አስተላልፉ እንጂ የተባልነው ስለ ረሱሉ ተናገሩ አልተባልንም ይሄ አሁን ስለ ረሱል የተናገረ ረሱል እንደዚህ ነው አይባል ስለ ረሱል የተናገሩ ምንድነው እተዱ አንደኛ ተከተሉት ሁለተኛ ደግሞ ከሱ በኋላ ሪሳላውን ተሸክማችሁ ሄዱ ወልተኩም منكم امه يدعون الى الخير ويأمرون بالمعروف وينهون عن المنكر اولئك هم المفلحون يتبعون فنعود الى الحديث ታሪካችን ከዛ ነው የሚጀምረው ከአደምና ከኢብሊስ ነው በአላህ ወረደ ያላችሁ ሁሉ ነው ጀነት ላይ ገቡ እዚህ ላይ አንድ ትምህርት አለ እሷን ብንወስዳት ጥሩ ነው አደገኛ ትምህርት ነው አሁን ሁሉ ሰው የሚያሳስተው ኢብሊስ ነው አይደለም እዛው ቃል ገብቷል قال فبما اغويتني لأقعدن لهم صراطك المستقيم አንተ ቀጥታ የመንገድ ላይ ዘጋባቸዋለሁ አለ ثم لآتينه ከዛ በኋላ የዚህን ተፍሲል ሲያመጣ ዝርዝሩን ሲያመጣ ثم لآتينهم بين ايديهم በፊታቸው መጣላቸው ومن خلفهم ከኋላቸው وعن ايمانهم በቀኛቸው وعن شمائلهم በግራቸው ولا تجد اكثرهم شاكرين አለ ብዙዎቹ አንተን የማያውቁ አንተን የሚክዱ አንተን የማያመሰግኑ ሆነ ታገኛ አንተን የማይገዙ ሆነ ታገኛቸዋለህ ይላል አላህ አዳብ ስለጣሰ የሚገርመው እንዳለ ሆነ ቁርአን ማረጋገጠው وان تطع اكثر من في الارض يذلك عن سبيل الله ብዙ ሰው ብትከተል ከአላህ መንገድ ያወጣዋል አለ እየተበዕነ الظن ጥርጣሬ ነው የሚከተሉት የኔና አንተ ግን የቂን ነው ይሄውና ኪታቡ አላህ ገዝ ከተናገረ خلاص የቂን ማለት እርግጠኛ ሆንክ ማለት ነው እርግጠኛ ለመሆን ማለት እንዴት ነው አንተ ተመልከት እርግጠኛ ባልሆነ መንገድ ስትሄድ እንዴት ነው ምን ያህል ተረበሻለህ ምን ያህል ትጎዳለህ ምን ያህል ትበጠበጣለህ ምን ያህል ትታወካለህ ምን ያህል ብዙ ችግር ይደርስብሃል
ትንገላታለህ። በየተጠራጠርክ ሐታ የምትገዛው ዕቃ የምትጠራጠረው ችሎታ የምትጠራጠረው ጓደኛ የምትጠራጠረው ሚስት የምትጠራጠረው ጥርጣሬ ገዳይ ነገር ነው። ጥርጣሬ ለክሽ በስምና ደስ እርግጠኛ ነኝ። ስለዚህ አልታወክም ውስጥ በኃይል ተረጋጋ ነው። ሐታ ዓለም በሙሉ በሰው አውሬ ቢሞላ እንደዛ ነው። ይሄ ምክንያቱ ከአላህ ነው። የሚያረጋጋህ አላህ ነው። يثبت الله الذين آمنوا بالقول الثابت سكينة أوراج الله سكينة سماء لا نش مرت اللتي هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم. فإحنا طيب إبليس من أساس التوادل يوسوس الناس سرايته الشياطين بالال كسوم كجن مال عندنا زي سو የጅኒ ወስዋስ ይሻላል የሰው ከሚያመጣል የጅኒ አውዝ ቢላህ من الشيطان ካልከ ይሄዳል። ይሄን አውዝ ቢላህ በተዘው ፊት ተገትሮ ታገኘዋለህ። ጭቃ ነው። ጭቃው የነጠረ ይመለሳል አይገባም። ጭቃ ያናገርክ ነው። ያ ግን ስልጣን እንዳኖረው በእኛል መሳሪያም ሰጥቶናል። አውዝ ቢላህ من الشيطان الرجيم አብዛ ሁሉም ነገር ሲስተ አውዝ ቢላህ من الشيطان الرجيم እንዳትከተል ነፍስያ ወደ حرام ምናምን ስትል አውዝ ቢላህ من الشيطان الرجيم اللهم إنا أعوذ بك من شر نفسي بل وسط كبار ثلاثة الله كافر لبلة ثلاث نفسية لك تلك ثلاثة وسط اللونه بزانون حساب مدرجه بزانون جنة وجهنم قبال هذه بالله. إبليس له اللي أساسته هذا آدم عليه السلام أساسته منه إبليس هذا قال يا آدم فوسوس لهما قال يا آدم هل أدلك على شجرة الخلد أو نقرأت لك والله أنت فلقأتشوهن بجنة عند بشان تنتكلكل عند أهو سين بني أدرقوا مالتنا الله كلك الأمثال الناس كمتت كلكلا أي وش عشان مالنا أسقيامي ملك أسقيامي شتو أسقيامي. طيب كن ሁሉ ነገር ፈቀደልህ። ውሃውን ወተቱን ማሩን የጭማቂ አይነት እንደበለገ የጨመቅ ጠጣ። እላህን ቆሻሻ መጠጣን ዳግም ሰው እዛ ነው የምታገኘው። ብርቱካን አሁን ደስ ይላል። የማንጎ ጭማቂ ይላል። የወይን ጭማቂ የተለያዩ ጭማቂዎች አሉ። እዚህ እንኳን ፍራፍሬ የለም። እዚህ ሀገር ወጣ ስትል ኤዥያ ነው የምታገኘው ፍራፍሬ። አይን እስከሚደናበር ድረስ ስሙን ላታውቀው 10 አመት ትኖራለህ። ስሙ ሳታፍዘው ትወጣለህ ከዛ እያለ ሰው ልጅ فقال يا آدم هل أدلك على آدم لا سايو عند زافالك على هل أدلك على شجرة زافالك قال شجرة الخلد خلد مالت እንዳትሞት ማለት ነው። በሌላ አለ ደግሞ ማናአኩም ረብኩም አላህ ከለከላችሁ እንደ መላእክት እንዳትሆኑ ማለት አው ተኩን من الخالدين ደግሞ ዘላለም ይንተ አንድ ነው እንትኑ ሌላ ነው ግን በሌላ አረፍተ ነገር ነው የመጣው። هل أدلك على شجر الخلد ይሄ ምን ያሳያል? በምን መጣለት በሞት አሁን እንደምፈራው ማለት ነው። ስንቶቻችን በቀን 10 ጊዜ በፍርሃት ተምንሞተው እንዲህ ባለ ቁጥር ኮሽ ነው ትያለ ተረጋጋ ተብስልህ ሁለተኛው ደግሞ ወሙልክን ላይ ብላደ በመጣበት እዚህ በሞት መጣበት። ሁለተኛው ደግሞ በምን መጣበት? በድህነት የዚህ ሁሉ ሰው መከራ እኮ ነው። እዚህ አብዶ መጽሐፍት ቤት መጽሐፍ መሸጫ ቤት ገብቼ እዛ እሱ ጋር እያወራሁ እንደዚህ ነው ሰዎች መጡ። መጽሐፍ ፈልገው ምን መጽሐፍ ነው ፈልገው? الدعاء المستجاب ሰው ጨንቆታል ጀዋም الدعاء المستجاب ለራሱን ለመክበር ፈልገው ነው እንደዛ ያለው። ምን አሳወቀው? مستجاب ተጠቅሷል። وقال ربكم ادعوني استجب لكم ዱዓ ታረጋለህ استجب لكم ግን ከጭንቀት የተነሳ አንዱን ሁለታን መሰል እንግዲህ الدعاء المستجاب እንደ 10 አመት እንኳን በቦት መልስ አልተሰጠውም። መፍትሄ አልተፈታም እኮ ግን የጨነቀው ምንድነው? ውሃ አንቀው ውሃ አንቅም ብሎ ሙልባት አይደለም
ብሎ ታንቆ እንደሞት ማለት ነው። የጨነቀው ሰው እንደዛ ነው። ሙስሊም ይጨነቃል። ለምንድን ነው የሚጨነቀው? አሁን ግን 5 አውቃት ሶላት ሰጠኝ፣ ይሄን ቁርአን ሰጠኝ ያነበብኩ እነ ሙሳ ጋር እየኖርኩኝ መላእክቶች ጋር እነ ጅብሪል ጋር ሑረል አይን ጋር እየኖርኩኝ አላህ ራሱ ጋር እየኖርኩኝ አላህ ስለ ራሱ እያወራኝ አንቢያዎች ጋር ስኖር ነብዩ ሰለላሁ ዐለይሂ ወሰለም አላየሁትም በህይወት ግን እዚህ ላይ አስቀምጦልኛል። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ሰሃባዎች ሼክ ጀማል ጋር መጣላት ነው። እቺን ጨርስና ወሙልክ ለአላ በጀነት በኩል መጣበት። ከጀነት ከፈራ ከሸይጣን ነው፣ ከሞት ከፈራ ከሸይጣን ነው። በተለይ አቋም የሚያስፈልግበት ላይ ወንድሞች የሚፈልጉ ላይ ደህነትን ፈርተ ገንዘብ ከከለከል ከሸይጣን ነው ወቀው። አረኔ ሞታለ ብለ ፈርተ ምትንካል ከሸይጣን ነው። አሁን ጥያቄው መዘጋበትና በእንቅጥል ሳምንት ቀጥልበታል። ኢብሊስን ሳናና አሳሳተው ማን አሳሳተው? ኢብሊስን ሌላ ኢብሊስ ነው የመጀመሪያው አሳሳች እሱ ነው። ማናጀሩ ሱፐርቫይዘር እሱ ነው። ማን ነው? እዚህ ላይ ምስጢር አለ። ማን ነው? እንዴት ተሳሳተ ኢብሊስ? ደግሞ መላእክቶች ጋር ኢባዳ ያደረገ እንደውም በአንዳንድ ኹራፋ ምናምን ይመስላል። አንድ ሸክስ ሲነግረኝ ያው ሰነድ የለውም طبعا ቁርአን ሐዲስ ማለት ነው። ኢብሊስ አለ ከመላእክቶች ሁሉ ይቀኑበት ነበር በኢባዳው ብዛት። ብዙ ዘመን እሱ ጋር አላህ ኢባዳ አድርጓል። ለዚህ ነው ስጁድ ሲለው አብሮ ትእዛዙን ያጠቃለለው እንጂ እሱ من الجن الا ابليس كان من الجن ففسق عن امر ربه لا ኩራት አይደለም። ኩራት ሳይሆን ሌላ ነገር ነው። ኩራቱ ስፋ ነው፣ እንደ ስፋ ነው እኮ። ኩራቱ ራሱ ማን አመጣበት? በምን አላህ ፊት ኮራ እንዴ? እዚህ ላይ ምስጢሩ ምንድነው? የሚያስፉል ጊዜ እንፈራ እንገባና አላህም ሁሉ ጊዜ اللهم يا مقلب القلوب ثبت قلبي من ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ምንድነው እሱ የኢብሊስ ከምን ጋር የተያዘ ነው? ከሚያስፈራው ቀደር ከሚባል ጋር ነው። አላህ ራሱ ነው ያጠፋው። አላህ በخلاص ከተባ አለ። ስለዚህ ሲያባረር ነው ምንድነው ያለው? قال فبما اغويتني الله ይህን ሰው ሁሉ ቢያስባውን በፍርሃት ይቀልጥ ነበር። ኢብሊስ ከመላእክቶች ባል እኔ ምን ይገባለሁ? መላእክቶች መካከል የነበረ ፍጡር አላህ ክብር ሰጥቶት ጅብሪል እኮ ያለቅሳል ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ሐዲሱን አላረጋገጥኩም ግን ሐዲስ ነው። ጅብሪል ነብዩ ሰለላሁ ዐለይሂ ወሰለም ረአ ጅብሪል ይብኪ ይላል። ነብዩ ሲያለቅሳየው ነብዩ ጅብሪል ሲያለቅሳየው ጅብሪል እከ ወንተ ብኪ ወአዳንተ በهذا المكان በዚህ ክብር በዚህ ከአላህ የተሰጠ ክብር ለማንም ያልሰጠውን ክብር ሰጥቶ እንዴት ታለቅሳለህ ስለው ያ መሐመድ አለው ወማ ድሪኒ ኢብሊስም እኮ እንደኛ ደረጃ ነበረው አለው። እኛ ጋር እኮ ይኖር ነበር አለ። እኛ ጋር ኢባዳ ያደርግ ነበር። ላኪን ቀደሩ ቀደመው። ቀደር ማለት በፊት የተጻፈ ነው። ጀነት ተፈጥሯል፣ የጀነት ሰዎች ተጽፈዋል። ጀሃነም ተፈጥሯል፣ የጀሃነም ሰዎች ተፈጥረዋል። ይሄ ቀደር ይባላል። ካፍሮች ለምንድን ነው ይሄ ቁርአን ይፋለሳል የሚሉት? አላህ ቁርአን ላይ ቀደር ነው ይላል። ይህዲ መየሻ ይድል መየሻ ይላል። ثم መጨረሻ ላይ መጥቶ ادخلوا جهنم بما كنتم تكسبون بما كنتم تكفرون በከፈራችሁት በሰራችሁ ስራ ጀሃነም ግቡ ይላል። ራሴን ወደዛ የመራኋቸው ይያለ ይሄን የሚጠይቀው እኔ አይደለሁም ጅብሪል አይደለም። ማን ሌላ አምላክ መምጣት አለበት። አላህ ደረጃ አላህ ላይ ሰር አንዱ አምላካዊ መብቱ ስፋው لا يسأل عما يفعل وهم يسألون ሲፈርድብን ደግሞ በስራችን ነው። እኔ ራሴ የመሰከርኩ ነው። ቆዳ የመሰከረብኝ የት ሄዳለህ? ስራህ የመሰከረብህ ራስህ ምላስ እየተናገረ ጆሮ እየተናገረ አይን እየተናገረ እግር እጅ ቆዳ በራስህ ላይ መስክርት በነ وشهدوا على انفسهم انهم كانوا كافرين አለ። يوم القيامه በራሳቸው ላይ ፈረዱ። ለምንድነው እዚህ ላይ ማሰባትን እዚህ አላህ መጥቶ አሁን ሲደርሰኝ ጀነት አለ ጀሃነም አለ፣ ጀነት አለ ጀሃነም አለ።
የጀነት ሰዎች ፈጥሬያለሁ አለኝ። ግን እኔ የጀነት ሰው አላለኝ። የጀሃነም ሰዎች ፈጥሬያለሁ አለ። እኔም አልተነገረኝም። አሁን እዚህ ላይ እድል ተሰጠኝ። ቁርአኖች ወረዱልኝ፣ ነብዮች ተላኩልኝ፣ ኢንፎርሜሽን ደረሰኝ እኮ ማለት ነው። የተፈጠርከው ማለ ጀነት ነው ማለ ጀሃነም ነው ስባል አሁን ፍልስፍና ውስጥ መግባት አለብን። ይሄ ተማቷል ምንድነው ማለት እንደ ባሪያ ሹፍ እንደ ባሪያ ምንድነው ማድረግ ያለብን? ما هو عندك مهمتي ووظيفتي كعبد እኔ ባሪያ ነኝ። የሰው ባሪያ እንኳን በሆነ እንዴት ነው የሚሆነው? ባሪያ እንኳን ባትራስ በደሞዝ ስትሰራስ እንዴት ነው የሚያደርጉት? ደግሞ ለሃሽ ለሰላሳ ብር ደሞዝ ምንድነው እያደረጉ ነው ያለው? ይሄ ምንድነው አሁን ትክክለኛ የጀነት ሰው ይደነግጣል። ምክንያቱም የጀነቱን የጀሃነም ሰው አላወቀም። ስለዚህ የባሪያ ጥያቄ ይጠይቃል፣ የአምላክ ጥያቄ ሳይሆን የባሪያ ጥያቄ ምንድነው ብለው ታዲያ ምንድነው ላለ? ምክንያቱም እሳት አቃለው እሳት ጀሃነም ተባልኩ النار ذات الوقود ምንድነው የምጠይቀው ጥያቄ? ታዲያ ምንድነው መፍትሄው? ከጀሃነም ላለመግባት ጀነት ለመግባት ከጀሃነም ድኜ ጀነት ለመግባት ምንድነው መፍትሄው የሚለው ጥያቄ ነው የምጠይቀው። ይሄን መልሱ እዚህ ታገኛለህ። وان هذا صراط مستقيما ወደ ጀነት ወደ ደረጃ የሚያደርሳችሁ መንገድ አለ፣ ተከተሉ። ይሄው ነብዮች ልከላችኋለሁ ከአደም ጀምሮ እስከ ኢሳ በመጨረሻም ሙሐመድ ኢብኑ አብዱላህ خاتم الانبياء عليهم الصلاه والسلام جميعا እዛ ላይ ተረጋጋለህ። መረጋጋት ይመጣው እዚህ ላይ ወላ ሁሉ ጊዜ እንደተረበሽክ ነው የምትሄደው። ለዛ አላህ ደግሞ ይሄንን ለማድረግ ጀነት የምንገባበት ስራ ሰጠን። 5 አውቃት ሰራ ሰጠን፣ ረመዳን ሰጠን፣ ዘካ ሰጠን፣ ሐጅ ሰጠን፣ ዚክር ሰጠን፣ ዱዓ ሰጠን፣ የተለያዩ ስራዎች ያ አላህ እኮ የሰጠን ስራ ብንሰራበት ከዚህ ሁሉ ትልቁ ስራ ደግሞ ምንድነው? ከስራ ሁሉ የሚበልጠው ምንድነው? ከስራ ሁሉ ትልቅ ስራ ተቋ ስራ አይደለም፣ ስፋ ነው። ሰንተሽ ተቋ ትልቁ ስራ ምንድነው? اللهم استعص واذكروا الله كثيرا لعلكم تفلحون። ነገ ምን በላለጠው ፍርደውስ ላይ የምናገኛቸው ሰዎች እዚህ አላህ በብዛት ሲያስታውሱ የነበሩ ናቸው። አላህን በብዛት ዱዓ ሲያደርጉ የነበሩ ፍርደውስ ውስጥ ጠይቁ የነበሩ ናቸው። ነገ ነጃ ሆነው ጀሃነም አላህ በፊታቸው ሳያሳያቸው በሲራጡ በኩል ካልሆነ በስተቀር ሲራጡን እንደ በርት ይላል። በርት ማለት ስፒድ ኦፍ ላይት በብርሃን ፍጥነት ማለት ነው። በሰከንድ 300,000 ኪሎ ሜትር ማለት ነው እናገኛቸው። ሁሉ ጊዜ አላህን اللهم جهنم አታሳይ እያለ اللهم اجرني من النار እያለ اللهم اني اعوذ بك من النار እያለ በ24 ሰዓት ውስጥ ብዙውን ጊዜ ከጀሃነም ነፃ አውጣኝ ያለ ሲጠይቁ የነበሩ፣ ብዙውን ጊዜ ጀነትን ሲጠይቁ የነበሩ፣ ፊርደውስ ሲጠይቁ የነበሩ ናቸው። በዛ ነው የምንበላለጠው። ولا حول ولا قوة إلا بالله سبحانه وتعالى. فإذا إن شاء الله نكتلو سامنت بزو እንሄዳለን። ከዚህ ጋር የተያዘ ነው። ግን ያው ጀማል ተረጋግቶ እንታለ አንድ 5 ደቂቃ አለ መሰለ በሷን እንቀጥል። ሲረጋጋ አወኩኝ ወይላ እንዲካላ አቃለሁ። አይናም ሰዓት አልቋል። እና አሁን ምንድነው አንተ ስትኖር በዚህ ይሄ ቁርአን አብራርቶልሃል። ያለፉት 2 አያቶች ምንድነው ቁርአን ላይ ያሉ አንዱ አያ አላህ ስለራሱ እየነገረህ ነው ባንተና በአላህ መካከል ያለው ግንኙነት ምን መምሰል እንዳለበት። ሁለተኛው አያ ደግሞ ባንተና በራስ መካከል ያለው ግንኙነት ምን እንደሆነ ነው። ሁለቱም አያቶች ያስፈራሉ። እነዚህ አያቶች ያንተ ትልቅነትህን ትንሽነትህን ማለፍህን መውደቅህን እዛ ጋር የተያያዘ ነው። የመጀመሪያውን አንመልከት። يقول الله عز وجل
واعلموا أن الله يعلم ما في أنفسكم فاحذروا إلى واعلموا أن الله غفور حليم أوك إلها أوقات تكلم أوقات مالتي የትም ሄዳ አስፈልግ ኮሌጅ መሄድ አስፈልግም ነው አስፈልግ እንደው ኮሌጅ መግባት ይበታተናል واعلموا أن الله እዚሁም አላህ ያነጋገረ እኮ ነው የት ልትሄድ ነው خلاص ቀጥታ ካለ ተቀበል واعلموا እወቅ ያለህ ነው እወቁ يعلموا أن الله يعلم من ደገመው እዚህ ላይ አንተን ወቅ ያለ ነው يعلم أن الله يعلم يوقال ما في أنفسكم نفسياتكم يالون الله يوقال فاحذروا تتنقق الله تتنقق ይለኛል الله ያስጠነቅቀኛል ተጠንቀቅ ነፍስያ ውስጥ ያለውን አውቃለሁ ይላል ነፍስያ ውስጥ ምንድነው ያለው ሶላት አለ ሐጅ አለ ዘካት አለ ረመዳን አለ ጂሃድ አለ ነፍስያ ውስጥ ምንድነው ያለው የነፍስያ ስራ ይባላል ነፍስያ ውስጥ ያለው ንያ ነው ሰሞኑን እዚህ ያያያችሁ ነው እዚህ እየተዋቀራችሁ ነው እንባል የተቆረጠ የተናቆራችሁ ይሄ ዲናችን እኮ በጋራ ያዙ ነው የተባለው ተጣሉ እኮ አልተባልንም ከየት አመጣችሁት ሁሉም ነው የመስጊድ እኮ በጋራ ነው መያዝ ያለበት የተወያየን እንዴት ነው የምንጣለው መስጊዳችን ዝራ አው ያቋቋምናቸው እነዚህ እንትን ሎካል እንትን ኢንስቲትዩት በመጅልስ ምናምን የሚባለው በጋራ እኮ ነው ተሰብስበን እንዴት እናድርግ መጅልሳችን እኮ የሚባለው ያ ጀማዓተል ኸይር ከየት አመጣችሁት ሁለት ሆናችሁሳ ለነዚህ የምትጣሉ ሰዎች ለሁለታችሁ ማስተላልፈው አንድ ነገር ነው ይቺን አያ ነው ሸጀማት ብቻ ትንሽ ቀድልኝ ሁለተኛው አስከምናል ይቺ አያ ምን ይያለህ ነው አላህ ነፍስያ ውስጥ ያለውን አውቀዋለሁ ይሄን ስራ ለእስላም ተከራካሪ ነበር ስትመጣ ለራስ ፈልገህ ከሆነ ገንዘብ ፈልገህ ስልጣን ፈልገህ ከሆነ ወይም በጥላቻ መጣ ከሆነ አውቀሃለሁ እዛው አውቶማቲካሊ ይያለሁ ይያለህ ነው አላህ ተመልሰ ራስህን ፈትሽ ይያለህ ነው ይሄ በሚቀጥለው ሳምንት አባረው ሁለተኛው ደግሞ የምናገረው አንተ ስለ ራስህ ነፍስያ ነው እዚህና ነፍስ ነው የሚለው ግፊትን ተመልከት ነው ተለዚህ ቦታ እንሰብሰብና እንመካከር እዚህ መስጊድ ላይ እዚህ ቦታ ላይ እዚህ የምትሉ ሰዎች ተሰብሰቡ ችግር የለበትም ግን ንያህን አላህ አያለው ያለህ ነው አትቀልድ فاحذر ተጠንቀቅ ብሎሃል ዲኑ አንድ ነው መሆን ያለበት ከተሰበሰባችሁ ምን ማለት ነው ያለባችሁ ቢያንስ አንዱ ተነስቶ እስኪ ወንድሞቻችን ጋር እንነጋገር አሁን ኃላፊነት ያዙት ላይ ወይም ኃላፊነት ላይ ያለው እስኪ እነዛ ጋር እንሂድ በሉና ዝኑና ተተናገሩ ያ ጀማዓ አላህን እንፍራ አላህ አንድ ሆነን ብለናል አላህ አንድ ሆነን ብለናል እየጣስን ነው ነብዩ አንድ ሆነናል ወኩኑ ዒባደላህ ኢኽዋና ብለናል ወይ አላህ ባሪያ ብለናል ነው ተሆነን እንነጋገር በሉ ሌላ አቋለ ለዛ አሁን ከፍተም ይጠብቃል እንደ ሁለቱ ተኩላዎች እንዳትሆን ሲቃጠሉ እዛ ተራባ አንበሳለ አደፋና አንዱን ሄዶ ሲይዘው ያኛውን ደክሟል ያነከሰና ዛታለ ያኛው ሁለቱን ያዛቸው እናንተ ተኩላና እንዴ ገዛን እንጣላን እንዴ ገዛን እንቸነን ሰው ነው እንጂ ሰው ሙስሊም አላህን ፈረማን ነው ውስጥ የሚያጣ ግፊትን ተመልከት ሁለተኛው አያላ የሚነግረው በሊል ኢንሳኑ አላ ነፍሲ በሲራ ያለህ ነው አላህ ራስን ታቃለከ ውስጥ አታጥበርብር አታታል ራስን አታታል ያለህ ነው ያልሆነው የሌለህን ንያ የሌለህን ነገር አታቅርብ ኢዛ አትቅርብ ራስን ታቃለህ በሊል ወለው አልቃ ማዕዚራ ለጀስቲፊኬሽን ብታደርግም ራስን ታቃለህ በል የቅድሙ አያት የምታሳየው እኔ አውቃለሁ ያለን አንተም ራስን ታቃለህ ነፍስያ ውስጥ ደግሞ ሶላት የለም ጾም የለም ነፍስ ያለ ምንድነው ንያው ነው ግፊቱ ምንድነው እኔ የተነሳሁበት ግፊት ምንድነው ስሰበሰብ ግፊቱ ምንድነው ولا حول ولا قوه الا بالله الله انفروا اتقوا الله في انفسكم وخافوا لانفسكم كلام اتقوا الله في هذه الامه ينبي الامه اتوكوا የነብዩን ኡማ አትወኩ
አትረብሹ አትበጥብጡ አላህን ፍሩ ወንድማማቾች ነን በሉ ከሁለቱም በኩል ያለው ወንድሜ ብለን ጥራው ለምንድነው ብሎ ይሄን ነው ማስተላለፈው والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ